በፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የመሶብ አንድ ማዕከል አገልግሎት ተገንብተው ለህብረተሰቡ ቀልጣፋ አገልግሎት ይሰጡ ይገኛሉ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልልም በሚዛን አማን ከተማ የተገነባው የመሶብ አንድ ማዕከል ተመርቆ ለአገልግሎትም ክፍት ሆኗል። በዚህ በምረቃ ስነ ስርዓት ላይ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደተናገሩት የዛሬው የማዕከሉ መመረቅ ለተገልጋዮች ቀልጣፋ አገልግሎት ለመስጠት ከማስቻል ባለፈ ከህብረተሰቡ የሚነሱ የመልካም አስተዳደር ችግሮችን የሚቀርፉበት ማዕከል ነው ብለዋል። በማዕከሉ 32 የተለያየ አገልግሎት የሚሰጥ ነው ያሉት ርዕሰ መስተዳድሩ ማዕከሉን በመደገፍ በኩል የሚመለከታቸው አካላት የበኩላቸውን ድርሻ መወጣት ይጠበቅባቸዋል ብለዋል። ዛሬ ብቻ ክፍት ባረግነው 32 የተለያዩ አገልግሎቶችን መስጠት የሚችል ማዕከል ነው። ትልቅ ማዕከል ነው። ይሄን ማዕከል ለተቋሙ አመራሮች ብቻ እንዲሁ አስመርቀን አስረክበን የምንተው ሳይሆን እኛም በቅርበት እየተከታተልን አገልግሎቱን እያዘመንን ቀልጣፋ እንዲሆን ብቻል ከ12 ሰዓት በላይ እንዲሰራ የምናረግበት አገልግሎት ፈላጊዎች ሳይንገላቱ ወረፋ ሳይዙ ጊዜያቸውን ሳይባክኑ አገልግሎት የሚያገኙበት እድል መፍጠር አለብን። ማዕከሉም በቀጣይ በ5 ከተማ አስተዳደሮች እንደሚጀመርም ነው የተናገሩትም። ማዕከሉም 350 ሚሊዮን ብር ያህል መፍጀቱንም ነው ዶክተር ኢንጂነር ነጋሽ ዋጌሾ የተናገሩትም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድርና የግብርና ቢሮ ኃላፊ ማስረሻ ብላቸው በበኩላቸው ይህ በክልሉ የመጀመሪያ የሆነው የሚዛን አማን መሶብ አንድ ማዕከል ለዜጎች ስልጡን በሆነ መንገድ አገልግሎት መስጠት የሚያስችል እንደሆነ ተናግረዋል። በቀጣይም በዞን ከተሞች የማዕከል ግንባታው ተጠናክሮ ይሰራልን ብለዋል። ግንባታውን በ45 ቀን ተገንብቶ ለአገልግሎት መብቃቱንም ጠቁመዋል። ለዜጎቻችን ስልጡን የሆነ በአንድ ቦታ በርካታ አገልግሎቶችን ማግኘት የሚችሉበትን ማዕከል ነው ዛሬ ለህዝባችን እንደ ክልል መንግስት ተገንብቶ እንዲህ ይፋ የተደረገው። እንግዲህ ዛሬ የምትመለከቱት ማዕከል በዛ ቢባል ስራው የተከናወነው ከ2 ወር ባነሰ ጊዜ ውስጥ ነው። በ45 ቀን ውስጥ ነው። የፌዴራል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለ በበኩላቸው በመንግስት አገልግሎት ይታይ የነበረውን ችግር ወደ ሰው ተኮር አገልግሎት ለማሳደግ ዘርፉን ለማነቃቃት መሶብ ለአንድ ማዕከል ግንባታ በጠቅላይ ሚኒስትር አብይ አህመድ አቅጣጫ ተቀምጦ ወደ ተግባር ተገብቷልም ብለዋል። እስካሁንም 16 ማዕከላት በ7 ክልሎችና በ2 የከተማ አስተዳደሮች ተመርቀው ወደ ስራ የገቡ ሲሆን የዛሬ የተመረቀው ሲጨመርበት እንደ ሀገር 18 የአንድ መሶብ ማዕከል ናቸውም ብለዋል። በድምሩ የፌዴራሉን የመሶብ አንድ ማዕከል ስንጨምር 18 የመሶብ አንድ ማዕከላት ከዛሬ ጀምሮ ከተጨመረው ከሚዛን አማን ጋር ተደምረው እንደ ሀገር አገልግሎት መስጠት የጀመሩ የመሶብ አንድ ማዕከላት ናቸው ማለት ነው። የክልሉ መሶብ አንድ ማዕከል ዳይሬክተር አቶ አስራት አዳረው በበኩላቸው የሚዛን አማን መሶብ አንድ ማዕከል አገልግሎት በ9 ተቋማትና በ28 አገልግሎት ስራ መጀመራቸውን ጠቅሰው ወደፊት አገልግሎቱ የማስፋት ስራ ይሰራልን ብለዋል። በ5 የክልል ቢሮዎች እና በ4 የፌደራል ተቋማት በ9 ተቋማትና በ28 አገልግሎቶችን ነው አሁን አንድ ላይ የምንሰጠው ማለት ነው። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን በበኩላቸው የመሶብ ማዕከሉ መከፈት በአገር ብሎም በክልል እንዲሁም በአካባቢያቸው ቀልጣፋ አገልግሎቶችን ለመስጠት የመልካም አስተዳደር ችግሮችን የሚቀርፍ ነው ብለዋል። ለብዙ ጊዜ በመንግስት ተቋማት የነበሩ የአገልግሎት አሰጣጥ ችግሮችን እንደሚፈታ በትልቁ የታሰበበትና የተሰራበት ፕሮጀክት ነው። የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰገድ በበኩላቸው የአንድ መሶብ ማዕከል መመረቁ በገቢ አሰባሰብ ላይ ይታይ የነበረውን ጣፋ አስተራር ችግር ይቀልፋልን ብለዋል። ሊያቁጥርና ታክስ ሴንተር የማዞር ክሊራንስ የመስጠት አገልግሎቶችን እንሰጣለን። ስለዚህ ግብር ከፋዮቻችን ወይም እዚህ አካባቢ ያሉ በክልሉ የሚንቀሳቀሱ ማንኛውም አገልግሎት የሚወስዱ አካላት ወደዚህ አንድ ማዕከል መተው ሌሎች አገልግሎቶችን ተገልግለው በዛው የግብር ግዴታቸውንም ተወጥተው እንዲሄዱ በዚህ አጋጣሚ መልእክቴን ማስተላለፍ ነው የምፈልገው። ለደቡብ ሬዲዮና ቴሌቪዥን ድርጅት ተጠናክረው ዘገባም